የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ባህር ዳር በቀጥታ መስመራችን ላይ ይገኛሉ። አመሰግናለሁ አቶ አለማንተ። እንግዲህ ዓለም አቀፍ ጉባኤውን ከባህር ዳር ዩኒቨርሲቲ ጋር በጋራ እንዳዘጋጃችሁት ይታወቃል። እንደዚሁም ደግሞ የተለያዩ ዓለም አቀፍ ተሞክሮች ቀርበዋልና ምን ተሞክሮ ተወሰደበት? በጣም አመሰግናለሁ ተመስገን። እንደተባለው ትናንትና ዛሬ ለሁለት ተከታታይ ቀናት በዚሁ በባህር ዳር ከተማ የሕግ የበላይነትና አማራጭ አለመግባባት መፍቻ ስርዓቶች ለዘላቂ ሰላምና እድገት በሚል ርዕሰ ጉዳይ ላይ ዓለም አቀፍ ኮንፈረንስ አካሂደናል። በዚህ መድረክ ላይ ከተለያዩ ሀገራትና ተቋማት የተሳተፉ ከፍተኛ ተመራማሪዎች፣ ባለሙያዎች፣ የፖሊሲ አውጪዎች፣ የሀገራችን ከፍተኛ አመራሮችን ጨምሮ ከፍተኛ ባለሙያዎች የተሳተፉበት ነው። እንደሚታወቀው እንግዲህ የሕግ የበላይነት፣ የፍትህ፣ የሰላም ጉዳይ፣ የልማት ጉዳይ ዓለም አቀፋዊ ጽንሰ ሀሳቦች ናቸውና በሁሉም ሀገራት ላይ ተቀራራቢ የሆኑ መመዘኛዎች ያሏቸው ናቸው። እንደ ሀገር የጀመርናቸው የሕግ ማሻሻያዎች፣ የዳኝነትና የፍትህ አካላት የለውጥ ስራዎች ላይ እንዴት ማሻሻል፣ ተጨማሪ ለውጦች እንዴት ማምጣት እንችላለን፣ እስካሁን ስንተገብረው የነበረው የዳኝነትና የፍትህ ዘርፍ የትራንስፎርሜሽን 3ኛ ዓመቱን እያገባደደ ስለሆነ በዚህ ረገድም ምን አይነት ተጨባጭ ተሞክሮዎች ከሌሎች ሀገራት እናገኛለን የሚል ነበርና በዚህ ረገድ እንግዲህ ተቋማት ያለፉባቸውን የተለያዩ ሀገራት ተሞክሮ ያቀረቡበት ነው። በዚህም እንግዲህ በዋናነት የዳኝነትና የፍትህ ተቋማት ግንባታ ላይ መሰረታዊ ስራዎች መስራታቸውን ከህግ አወጣጥ ጀምሮ የህግ የበላይነት የሚባለው ጽንሰ ሀሳብ የሚጀምርና የምናወጣቸው ህጎች በጥናት ላይ የተመሰረቱ እንደዚሁም የዜጎችን መብት የሚያስከብሩ ስለመሆናቸው ከዛም ባሻገር አፈጻጸም ላይ በተመሳሳይ በአግባቡ ተግባራዊ መደረግ ያለባቸው መሆኑን የሚያመለክቱ ናቸው። አማራጭ ስርዓቶችን ከመደበኛው ስርዓት ጋር አብሮ አሰናስሎ መጠቀም የዜጎች በህገ መንግስት በባህላቸው መሰረት የመዳኘት መብታቸውን የማረጋገጥ ጉዳይ እንደሆነ በእኛ ሀገር ይሄ በህገ መንግስትም እውቅና የተሰጠው ነገር ግን ለረጅም ጊዜ ዝርዝርና ማስፈጸሚያ የህግ ማዕቀፍ ስላልወጣለት ሳይተገበር የቆየ አሁን ላይ በተለያዩ ክልሎችም ዝርዝር ህጎች እየወጡ ዜጎቻችን በአካባቢያቸው በባህላቸው በእሴታቸው የሚዳኙበትን አማራጭ ስርዓት ጭምር የተዘረጋበት መሆኑን ይሄም በብዙ ሀገራት የኢኮኖሚ እና የባለሙያ አቅምም ቴክኒካል አቅም ያላቸው ሀገራት ሳይቀር ባህላቸውን ሳይተው ዘመናዊውን ስርዓት ጎን ለጎን የሚያስሄዱበት በመሆኑ እኛም ለረጅም ጊዜ እንደ ተግባራዊ ሳይደረግ የቆየውን ይሄንን አማራጭ ስርዓቶችን መጠቀም ይገባል ነው። እንግዲህ አማራጭ ስርዓቶች ስንል ዘመናዊውንም ባህላዊውንም ነው። ከዘመናዊው ከንግድ ከኢንቨስትመንት የሚመነጩ አለመግባባቶች፣ ክርክሮች በግልግል የዳኝነት ስርዓት የሚታዩበትን በዚህም ቢዝነስ በአግባቡ የሚቀጥልበትን ኢንቨስት የሚያደርጉ ሰዎችም ትረስታቸው የሚያድግበትን ሁኔታ የሚፈጥር ስለሆነ ይሄ ከተለያዩ አገራት አንጻር የግልግል ዳኝነት ማዕከላትን እንዴት አቋቁመው ተግባራዊ እንዳደረጉት ያየንበት ነው። ይሄ በእኛም ሀገር ኢትዮጵያን በተለይ የግልግል የዳኝነት ማዕከል ለማድረግ ስትራቴጂዎች ወጥተው እየተሰሩ ነው ያሉት። ብዙ ከዚህ አንጻር ብዙ ጥቅሞች ያሉት ነው። አገራችንም ብዙ ጸጋዎች አሏት። የኢትዮጵያ አየር መንገድ የአፍሪካ ሀገራትን በሙሉ ኮኔክት ማድረግ የሚችል የአፍሪካ መቀመጫ የሆን ሌሎች የዲፕሎማቲክ መቀመጫዎች፣ የአየር ንብረታችን ብዙ ነገር የተለያዩ ሀገር ዜጎች እዚህ ሀገር ውስጥ መጠው በኢንቨስትመንት በንግድ ያሏቸውን አለመግባባት መፍታት የሚችሉበትን ስርዓት ሁሉ ልምድ የተወሰደበት ነው። ይህን መነሻ በማድረግ እንደዚሁ ባህር ዳር ያላትን ጸጋ በጣና ዳር የምትገኝ የአባይ መነሻ ብዙ የቱሪስት መዳረሻዎች ያሏት መሆኑን መነሻ አድርገን ጀስቲስ ቱሪዝም ከሚል ጽንሰ ሀሳብ ጋራ በማያያዝ በቅርቡ ዓለም አቀፍ የግልግል የዳኝነት የልቀት ማዕከል ለመገንባት ለያዝነው ውጥንም ብዙ ግብዓቶች ያገኘንበት ብዙ ተሞክሮዎች የወሰድንበት ነው። መልካም። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ከባህር ዳር ለጊዜውም ለሀሳቦም አመሰግናለሁ። በጣም አመሰግናለሁ።